ሰላም በያላችሁበት የተወዳጁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራፍ 2 የአጀንዳ ጉዳዮችና ሌሎች በርካታ ርዕሰ ጉዳዮችን ይዞ ተመልሷል። አብራችሁ እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ጌታቸው ይግዛውና መሐሌት ታደለ ዜና ኢትዮጵያን እየመራን ከናንተ ጋር ቆይታ እናደርጋለን። ተመልካቾች አብራችሁን ሁኑ። የ7 ሰዓት አበይት ጉዳዮችን እናስቀድም። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎችን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታወቀ። እየተሰራ ባለው የጤና ሪፎርም የሕክምና ባለሙያዎች ጥያቄ በአጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኝ እንደሚሰራ ከንቲባ አዳነች አቤቤ ተናገሩ። ከዝናብ ጋር ተያይዞ የሚያጋጥም የኤሌክትሪክ ኃይል መቆራረጥ በስራቸው ላይ ጫና እያሳደረባቸው መሆኑን በተለያዩ የስራ ዘርፎች ላይ የተሰማሩ ነዋሪዎች ለኢቲቪ ተናገሩ። ከውጭ የአሜሪካ የንግድ ፍርድ ቤት የትራምፕን ታሪፍ አገደ። በዜና ኢትዮጵያ የስፖርት መረጃችን ደግሞ በአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ቼልሲ ሪያል ቤቲስን በመርታት ዓመቱን በዋንጫ አጠናቀቀ። ከዚህ ከዋናው ስቱዲዮ ከተሰናዱ ዘገባዎች ባሻገር ሪፖርተሮቻችን በቀጥታ መስመር የተከታተሏቸውን ጉዳዮች ወደኛ ያሻገሩ ይቀጥላሉ። በመናነሳው የአጀንዳ ጉዳይ ላይ ተጨማሪ ሀሳብና ማብራሪያ የሚሰጡን እንግዳም እንጋብዛለን። በዚህ መሰረት ሪፖርተራችን ሳምሶን በላይ በቀጥታ መስመር ላይ ነው የሚገኘው። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎችን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ሳምንታዊ መግለጫም ሰጥቷል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሳምሶን እንጋራለን። ሳራ ሳህለስላሴ ደግሞ ከእንግሊዝ ኤምባሲ ጋር በመተባበር ሲሰጥ የነበረውን የስራ ላይ የሙዚቃ ስልጠና የወሰዱ የመከላከያ ማርሽ ባንድ አባላት ተመርቀዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን እንደዚሁ ታጋራናለች። ሪፖርተራችን ሀምራዊት ብርሃኑን በቀጥታ መስመር ላይ ነው የምትገኘው። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ለምታደርገው ጥረት የልማት አጋር ሀገራትና ዓለም አቀፍ ድርጅቶች ድጋፍ ሊያደርጉ እንደሚገባ ተጠቁሟል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን እንደዚሁ ታጋራናለች። በአርዕስታችን ላይ ያነሳ ነው ከዚህ ከጤና ባለሙያዎች ጋር በተገናኘ እየተሰራ ባለው የጤና ሪፎርም የሕክምና ባለሙያዎች ጥያቄ በአጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኙ እንደሚሰራ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። ይህንን ጉዳይ ሲከታተል የነበረው ሪፖርተራችን መሀሪ አለሙ ነው። ተጨማሪ መረጃዎችን ከሱ እንወስዳለን። እንዲሁም ዛሬ በአጀንዳነት የምንመለከተው ከዝናብ ጋር ተያይዞ የሚያጋጥም የኤሌክትሪክ ኃይል መቆራረጥ በነዋሪዎች ላይ ምን አይነት ጫና እያሳደረ ነው የሚለውን ጉዳይ ይሆናል። ይህንኑ ጉዳይ በተመለከተ ደግሞ ባልደረባችን ብሩክ ተስፋዬ በቀጥታ መስመር ነው የሚገኘው። ተጨማሪ መረጃ ቆየት ብሎ ያጋራናል። በዚሁ ጉዳይ ላይ እንግዳም ጋብዘናል። እንግዳችን በኢትዮጵያ ኤሌክትሪክ አገልግሎት የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር የሆኑት ፈሪድ አብዱል ሰላም ናቸው። እሳቸውንም ሰዓቱ ሲደርስ እናገኛቸዋለን። አብራችሁን ሁኑ ተመልካቾች። የቅዳሜ መልክ በልዩነት ለእርሶና ለቤተሰቦ የሚመጥኑ ለሰው የቀረቡ ጉዳዮችን ይዞ እየመጣ ነው። የቅዳሜ መልክ የኛ መልክ። ጸጋዋ ብዙ በሆነችው ሀገራችን ሊታዩ ሊጎበኙ የሚገባቸው ስፍራዎችና ባህሎች አያሌ ናቸው። በቅዳሜ መልክ የመዳረሻ ሰዓታችን ወደ ሀገራችን ሀብቶች አብረን እንጓዛለን። የሀገራችንን ጨምሮ የአውሮፓ ትላልቆቹ ሊጎች ተጠናቀዋል። ክረምቱን የአውሮፓም የተቀረው ዓለም ክለቦች ፊታቸውን ወደ ተጫዋቾች ገበያ ያዞራሉ። የቅዳሜ መልክ ስፖርት በተመረጡ ስፖርታዊ ጉዳዮች ሰፋ ባለ አየር ሰዓት በቅዳሜ መልክ። የቅዳሜ አንዱ መልክ ገበያው ነው። ልዩ ገበያዎችን በመላው ሀገሪቱ ዞረን እንፈልጋለን። በቅዳሜ መልክ የወደድነውን እንገዛለን፣ እንሸጣለን። ጥበባዊ መረጃዎች፣ የጠቢባን ልዩ እይታ፣ አስደናቂ አስገራሚ የጥበብ ስራዎች የሚቀርብበት የቅዳሜ መልክ የጥበብ ገጽ ላይ የኑሯችን ገጽ ሲፈተሽ መልኩ ምን ይመስላል? በቅዳሜ መልክ ውጣ ወረዳችን፣ ማግኘት ማጣታችን፣ ደስታና ሐዘናችን ሁሉ የኛነታችን መገለጫ
የኑሯችን ዘይቤ ነው። አብራችሁ እንድትሆኑ እንጋብዛለን። ወደ ቀዳሚው ጉዳይ እናልፋለን። የሚኒስትሮች ምክር ቤት ዛሬ ዕለት ባካሄደው 46ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። ምክር ቤቱ በቅድሚያ የተወያየው የመካከለኛ ዘመን 2018 እስከ 2022 የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ ነው። ማዕቀፉ የመንግስትን ገቢ መሰረት በማስፋት ወጪ ለመሸፈንና የተረጋጋ ማክሮ ኢኮኖሚን ለማረጋገጥ የሚደረገውን ጥረት የሚደግፍ ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያ የፖሊሲ አቅጣጫዎችን በማመላከት ለቀጣይ በጀት ዓመት የበጀት ዝግጅት መነሻ ሆኖ እንዲያገለግል ማዕቀፉ ተዘጋጅቶ ቀርቧል። ምክር ቤቱም በማዕቀፉ ላይ በሰፊው ከተወያየ በኋላ በስራ ላይ እንዲውል በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው ከአረብ ባንክ ለአፍሪካ ኢኮኖሚ ልማትና ከዓለም አቀፍ የልማት ማህበር ጋር በተፈረሙ 2 የፋይናንስ ድጋፍ ስምምነቶች ላይ ነው። ከአረብ ባንክ የተገኘው 49 ሚሊዮን 550 ሺህ የአሜሪካ ዶላር ከግብርና ኢንዱስትሪ ፓርኮች ጋር በማስተሳሰር ለወጣቶች ስራ ዕድል ፈጠራ ፕሮጀክት ማስፈጸሚያ የሚውል ሲሆን አነስተኛ ወለድ የሚከፈልበትና የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመታት ተከፍሎ የሚጠናቀቅ ነው። ከዓለም አቀፍ የልማት ማህበር የተገኘው 45 ሚሊዮን 100 ሺህ ኤስዲአር የሴቶችና የልጃገረዶች ጤና አገልግሎት አሰጣጥን ለማሻሻል የሚውል ሲሆን ከወለድ ነፃ 0.75 በመቶ የአገልግሎት ክፍያ የሚከፈልበትና 6 ዓመት የችሮታ ጊዜን ጨምሮ በ38 ዓመት ተከፍሎ የሚጠናቀቅ ነው። ምክር ቤቱም ብድሮቹም ከሀገራችን የብድር ስትራቴጂ ጋር የሚጣጣሙ መሆናቸውን በማረጋገጥ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምፅ ወስኗል። ሌላው ምክር ቤቱ የተወያየው የስራና ክህሎት ሚኒስቴር ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣ ደንብ ላይ ነው። ተቋሙ በዚህ ረገድ ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውንም ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የአገልግሎት ክፍያ ለመወሰን ደንብ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ከዚያም ምክር ቤቱ የተወያየው የኢትዮጵያ የውጭ ሀገራት የስራ ስምሪት ረቂቅ አዋጅ ላይ ነው። በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያን ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንዲሁም ሀገራችን ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በስፋት ከተወያየ በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የእጽዋት ጥበቃና ኳረንቲን ረቂቅ አዋጅ ላይ ነው። በዘመናዊ ቴክኖሎጂ የታገዘ የተባይ አሰሳና ማስጠንቀቂያ ስርዓት ለመዘርጋት የእጽዋት ውጤትንና ሌሎች ቁጥጥር የሚደረግባቸውን ቁሶች በዓለም አቀፍ የእጽዋት ጥበቃ ስምምነት መሰረት ተቆጣጥሮ ወደ ሀገር ውስጥ ለማስገባትና ወደ ውጭ ለመላክ እንዲሁም ቁጥጥር የሚደረግበት ተባይ ከውጭ ሀገር ከገባ እንዳይስፋፋና እንዳይሰራጭ ለማድረግ የሚያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየበት በኋላ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። አሁን ደግሞ ዜና ኢትዮጵያ ሪፖርተሮች የተከታተሉትን ጉዳይ በቀጥታ ወደኛ ወደሚያሻግሩበት ምዕራፍ ይሻግራል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎች ወደ ሀገራቸው የመመለስ ስራ ማከናወኑን የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ ዛሬ በሰጠው ጋር ሳምንታዊ መግለጫ በህገ ወጥ መንገድ ወደ ተለያዩ የዓለም ሀገራት ሰዎችን የሚያጓጉዙ አካላት ዜጎችን ለዘርፈ ብዙ ችግሮች ሰለባ እያደረጓቸው ነው ሲልም ተናግሯል። መግለጫውን የተከታተለው ባልደረባችን ሳምሶን በላይ ነው። ተጨማሪ መረጃዎችን ሊያጋራን በድጋሚ በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ቆየህ? ከህገ ወጥ የሰዎች ዝውውር አኳያ የተነሱ ችግሮችና የመፍትሄ አቅጣጫዎች ምን ይመስላሉ? እሺ እጅግ አድርጌ አመሰግናለሁ። እንግዲህ የውጭ ጉዳይ ሚኒስቴር በዛሬው ዕለት ከዲፕሎማሲያዊ ግንኙነቶች ጋር በተገናኘ ያለ ሳምንታዊ እንቅስቃሴ ምን ይመስላል በሚል ጋዜጣዊ መግለጫ ለሚዲያ ተቋማት ሰጥቷል። እንግዲህ ጋዜጣዊ መግለጫው እያተኮረው በሶስት ዋና ዋና ጉዳዮች ላይ ነው። የመጀመሪያው በፖለቲካ ዲፕሎማሲ፣ ሁለተኛው በኢኮኖሚ ዲፕሎማሲ እንዲሁም ሶስተኛው ደግሞ በሰው ተኮር ወይም ዜጋ ተኮር ዲፕሎማሲ ላይ ነው። እንግዲህ ቀደም ሲል አንተም እንዳነሳኸው
በዜጋ ተኮር ዲፕሎማሲ ላይ ከተሰሩ ስራዎች መካከል በማይናማር የሚገኙ ቁጥራቸው ከ700 የሚልቁ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ ይኖሩ ነበር። እነሱን ወደ ሀገር የመመለስ ስራ መሰራቱን ገልጿል። እንግዲህ በማይናማር ሌሎችም ተጨማሪ በርካታ ኢትዮጵያውያን ዜጎች እንዳሉ ሚኒስቴር መስሪያ ቤቱ ገልጿል። ከዚሁ ጋር በተገናኘም ወደ ሀገር የመመለስ ስራው ተጠናክሮ እንደሚቀጥል ነው እንግዲህ በመግለጫው ያስታወቀው። ከዚሁ ጋር በተያያዘ እንግዲህ አበክሮ ሚኒስቴር መስሪያ ቤቱ የገለጸው ምንድን ነው? በህገ ወጥ መንገድ በጣም በብዛት ከኢትዮጵያ ዜጎች ወደ ተለያየ ዓለም ሀገራት ይሄዳሉ። ይህንንም ደግሞ የሚያከናውኑ ህገ ወጥ አካላት እንዳሉ ነው የገለጸው። ህገ ወጥ አካላቱ በጣም በተደራጀ ሁኔታ ከዛም አልፎ ተርፎ ደግሞ የሚኒስቴር መስሪያ ቤቱን ወይም የውጭ ጉዳይ ሚኒስቴር ሰነዶችን፣ ፋይሎችን ሁሉ በሐሰተኛ መንገድ አመሳስሎ በመስራት ጭምር ሰዎችን ለትምህርትና ለስራ ቪዛ አለኝ በሚል የተለያዩ ዓለም ሀገራት ላይ እንደሚልክ ነው እንግዲህ በመግለጫው የተገለጸው። እነዚህን ችግሮች ለመፍታት እንግዲህ መንግስት የተለያዩ እንቅስቃሴዎች እያደረገ እንደነበረም በመግለጫው ተጠቅሷል። ከነሱ መካከል ብሔራዊ ኮሚቴ ተቋቁሞ በዚህ ላይ ሰፊ እንቅስቃሴ በማድረግ ለውጦች ይበል የሚያሰኙ ውጤቶች መምጣታቸውን ገልጿል። በዋነኝነት ግን እዚሁ ላይ ያስቀመጠው ሚኒስቴር መስሪያ ቤቱ ችግሩን ለመከላከል መደረግ አለባቸው ካላቸው ጉዳዮች መካከል የመጀመሪያው በህጋዊ መንገድ ዜጎች ከሀገር የሚወጡበትን እድል ማመቻቸት፣ ማስፋት፣ በዚህ ላይ በትኩረት መስራት ይገባል ብሏል። ከዛ በተጓዳኝ ደግሞ በህገ ወጥ መንገድ የሚልኩ አካላትን ደግሞ ዜጎች ለመንግስት በማሳወቅ መንግስት ህጋዊ እርምጃ እንዲወስድባቸው በማድረግ ዜጎቻችን ሌላ ሀገር ላይ ሄደው ሰብአዊ መብታቸው፣ ክብራቸው፣ ማንነታቸው ተነፍጎ በአስቸጋሪ ሁኔታ ውስጥ እንዲኖሩ ከማድረግ መታደግ ይገባል ብሏል። ከዚሁ ጋር በተገናኘም ደግሞ እዚሁ ዜጎቹ ወደ ሌላ ሀገር የሚያጓጉዙም ከዚህ ድርጊታቸው እንዲቆጠቡም ነው እንግዲህ በመግለጫው የጠቀሰው። ከዛ ባሻገር እንግዲህ በኢትዮጵያ ከ1 ቢሊዮን በላይ ስደተኞች እንደሚገኙ ተጠቅሷል። ኢትዮጵያ በርካታ የዓለም አቀፍ ህጎችን ከስደተኞች ጋር የተገናኙ ህጎችን የፈረመች ሀገር በመሆኗ ስደተኞችን በአግባቡ እያስተናገደች እየጠበቀች ከማህበረሰቡ ጋር ሲቀላቀሉ ማህበራዊ ህይወታቸው ሰላማዊ እንዲሆን በውጭ ጉዳይ ሚኒስቴር በኩል ሰፊ ስራ እየተሰራ እንደሆነም እንግዲህ በመግለጫው ተመላክቷል። ከዚህ ባለፈ እንግዲህ በፖለቲካና በኢኮኖሚ ደግሞ በዓለም አቀፍ ደረጃ እጅግ በርካታ ጉባኤዎችን ኢትዮጵያ መሳተፏን በአፍሪካ ደረጃም እና አይዲፎር የመሳሰሉትን ጉባኤዎች እያከናወነች እንደምትገኝ ተገልጿል። በዚህም ላይ እንግዲህ የኢትዮጵያ ጥቅሟን ለማስጠበቅ ሰፊ ርቀት በመሄድ በዚህም ውጤት የተገኘበት እድል እንደተፈጠረ ነው የተገለጸው። ሳምሶን፣ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን። የመከላከያ ማርሽ ባንድ የስራ ላይ ስልጠና የወሰዱ አባላቱን አስመረቀ። ከእንግሊዝ ኤምባሲ ጋር በመተባበር ለ15 ቀናት የተሰጠው አጭር የሙዚቃ ስልጠና ላለፉት 15 ዓመታት በየዓመቱ በተከታታይነት በመሰጠት ላይ እንደሚገኝ ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ልትሰጠን ሪፖርተራችን ሳራ ሳህለ ስላሴ በቀጥታ መስመራችን ላይ ትገኛለች። ሳራ እንደምን ቆይተሻል? በድጋሚ ነው የተገናኘ ነውና ዛሬ ምረቃ የተከናወነላቸው የመከላከያ ማርሽ ባንድ ስልጠና የወሰዱ አባላትን የምረቃ ስነ ስርዓት ስትከታተይ ነበረ። በእንግሊዝ የሙዚቃ ልዑክ ስልጠናው መሰጠቱ በሁለቱ ሀገራት መካከል ያለውን ግንኙነት በምን መልኩ ያጠናክረዋል ተባለ? በስልጠናው ላይ አመሰግናለሁ ማህሌት። በዛሬው ዕለት በዚህ በመከላከያ ኪነጥበብ ኮሌጅ የተመረቁት 100 የኢትዮጵያ መከላከያ ማርሽ ባንድ አባላት በ15 ቀናት ስልጠና የስራ ላይ ክህሎት ስልጠና ቆይተው ነው ማለት ነው። ይህ ስልጠና ታዲያ በእንግሊዝ ኤምባሲ ትብብር ከእንግሊዝ ዌልስ በመጡ የሙዚቃ ልዑካን የተሰጠ ሲሆን የተለያዩ ዓለም አቀፍ ስልት ያላቸው ሙዚቃዎችን በመድረኩ እንዲጫወቱም ተደርጓል። የተመራቂዎቹ ማለት ነው። በመድረኩ ከቀረቡት ጥቂት ሙዚቃዎች በተለይ በሀገር ውስጥና በዓለም አቀፍ ደረጃ በስልታቸው ታዋቂ የሆኑ ሙዚቃዎች በሙዚቃ መሳሪያ አቅርበዋል ማለት ነው። ከነዚህ ውስጥም የፍሬው ኃይሌ ውብ ሀገሬ የሚለውን ከዓለም አቀፍ ብንወስድ ደግሞ በማይክል ጃክሰን የተዘፈነው ትሪለር የሚለውን በስልት ከበድ ያሉ ሙዚቃዎችን በመድረኩ አቅርበዋል። የልዑካን ቡድኑ ኃላፊ በመድረኩ እንደተናገሩት ከሆነ እነዚህ የተመራቂዎች ላለፉት 15 ዓመታት በየዓመቱ በተለያዩ ስልቶች ላይ ሲሰለጥኑ ቆይቷል። እኛ አሰልጣኝ እንኳን ወደ ኢትዮጵያ ሲመጡ ለ6ኛ ጊዜያቸው ነው ማለት ነው። በ6 ዓመታት ውስጥ በየዓመቱ ሲመጡ ቆይቷል ማለት ነው። ስለዚህ በዚህ የስልጠና ጊዜ የታዘቡት እሳቸው ምንድነው
እነዚህ የማርሽ ባንድ አባላት በክህሎታቸው ከፍ እያለ መምጣቱን ተከትሎ የሚያቀርቧቸው ሙዚቃዎች በእንግሊዝ ለንጉሳውያን ቤተሰቦችም መቅረብ የሚችል ሙዚቃን መጫወት የሚችሉበት አቅም ላይ ደርሰዋል ማለት ነው። ይህ የሚያሳየን ታዲያ በእንግሊዝና በኢትዮጵያ በማርሽ ባንድ በተለይ ያለው የሙዚቃ ዘርፍ አንድ ላይ የመስራት ሁኔታ ከ1934 ጀምሮ በጋራ ሲሰሩ መቆየታቸውን የሚያመላክት ነው ማለት ነው። በተለይ የኢትዮጵያ ማርሽ ባንድ በ1934 ሲመሰረት የእንግሊዝ ድጋፍ ከፍ ያለ ነበረ። እስካሁንም ድጋፉን አላቋረጠም ማለት ነው። በቀጣዮችም ይህ ግንኙነቱ ተጠናክሮ የሚቀጥል መሆኑን በመድረኩ ተመላክቷል ማለት ነው። በዲፕሎማሲያዊ ግንኙነቱ ስንመለከተውም በተለይ በመከላከያ ዘርፍ ያለው አብሮ የመስራት ሁኔታ ከፍ ያለ ነው። ይህ የሙዚቃ ዘርፍ ላይ አብሮ የመስራት ሁኔታ ደግሞ አንዱ ማሳያ ነው ማለት ነው። በየዓመቱ በኢትዮጵያ እንግዲህ በሐረር ድሬዳዋና ኢትዮጵያ የእንግሊዝ ወታደሮች የመካነ መቃብር መኖሩን ተከትሎ በዚህ በጉለሌ እነዚህ የማርሽ ባንድ አባላት በዛም በየዓመቱ የማርሽ ባንድ ትርኢትን ያሳያሉ ማለት ነው። ስለዚህ ይህ የሁለቱ ሀገራት የዲፕሎማሲያዊ ግንኙነት የማሳያ አንዱ አካል ነው ማለት ነው። መልካም ሳራ፣ እናመሰግናለን ለመረጃዎች። ጥሩ ቀን ይሁንልሽ። የሪፖርተሮቻችን መረጃዎች አሁንም እንደቀጠሉ ናቸው። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት ለምታደርገው ጥረት የልማት አጋር ሀገራትና ዓለም አቀፍ ድርጅቶች ድጋፍ ሊያደርጉ እንደሚገባ ተገለጸ። የፕላንና ልማት ሚኒስቴር ኢትዮጵያ በአየር ንብረት ለውጥ ላይ እየሰራች ያለችው ተግባራትን የሚያሳውቅ ከኖርዌይና ከብሪቲሽ ኤምባሲ ከመጡ የዘርፉ ተጠሪዎችና ከተለያዩ አካላት ጋር የውይይት መድረክ አካሂዷል። በመድረኩ በሀገሪቱ ያለውን የአየር ንብረት ለውጥ በመቋቋም የማይበገር ኢኮኖሚን መገንባት በዘላቂነት ችግሮችን ለመፍታት የሚያስችል ምላሽ መሆኑም ተነስቷል። መድረኩ ሀገሪቱ ለአየር ንብረት የማይበገር የአረንጓዴ ኢኮኖሚ ለመገንባት የምታደርገው ስኬታማ ጥረት ዓለም አቀፉ ማህበረሰብ እንዲረዳና ተደማጭነቷንም ያሳድግላታል ነው የተባለው። በዚህ ጉዳይ ላይ ተጨማሪ መረጃዎችን እንጋራለን። ሪፖርተራችን ሀምራዊት ብርሃኑ በቀጥታ መስመር ላይ ነው የምትገኘው። ሀምራዊት እንደምን ውለሻል? ኢትዮጵያ እያደረገች የምትገኘው የአየር ንብረት ለውጥ ተጽዕኖ ተግባራት አፍሪካ ከአሁን በፊት የነበረባትን የአየር ንብረት ለውጥ ገጽታ እንድትቀይር በማድረግ በኩል ምን አይነት ፋይዳ አምጥቷል ተባለ? አመሰግናለሁ ጌታቸው። እንግዲህ የፕላንና ልማት ሚኒስቴር ዛሬ ባካሄደው መድረክ ማለት ነው የኢትዮጵያ በአየር ንብረት ለውጥ ተጽዕኖን ምላሽ በመስጠት እንደዚሁም ደግሞ ኢኮኖሚን በመገንባት በኩል አይነተኛ ሚና እንደሰራች ወይም በርካታ ስራዎች እንደሰራች ለዓለም አቀፉ ማህበረሰብ እንደዚሁም ደግሞ ለልማት ድርጅቶች የተለያዩ ገለጻዎችን ሲያደርጉ ነው የቆዩት ማለት ነው ዛሬ። ይህ እንግዲህ ኢትዮጵያ ባለፉት ዓመታት የአየር ንብረት ለውጥ ተጽዕኖ ለመቀነስ ወይም ለመከላከል የተለያዩ ስራዎችን ስትሰራ ቆይታለች። እንደዚሁም ደግሞ ኢኮኖሚን ለመገንባትም የተለያዩ ስራዎችን ስትሰራ መቆይቷ የሚታወስ ነው ማለት ነው። ይህ እንግዲህ አንዱ በተለይ የደን ሽፋንን ለመጨመር የአረንጓዴ አሻራ መርሃ ግብር መተግበሯ ይታወቃል። እንደዚሁም ከነዚህ ደግሞ በተለይ የካርበን ሽያጭ የኢኮኖሚ ተጠቃሚ መሆኗ የሚታወቅ ነው ማለት ነው። በተለይ ደግሞ የአየር ብክለትን ለመቀነስና ለመከላከል የታዳሽ ኃይልን ተግባራዊ በማድረግና ሌሎችንም ተግባራት እያከናወነች መሆኑን ይታወቃል ማለት ነው። ይህ እንግዲህ በአፍሪካ በፊት የነበረውን የአየር ንብረት ለውጥ ተጽዕኖን በተለይ የነበራትን ስም የቀየረ እንደዚሁም ደግሞ የተለያዩ ትርክቶችንም የቀየረ መሆኑ የተመላከተበት ነው። ለዚህ ደግሞ በዓለም አቀፉ ማህበረሰብ እንድትሳተፍና እንደዚሁም ተጠቃሚ እንድትሆን ከተለያዩ መድረኮች ያስቻላት መሆኑ ነው የተገለጸው ማለት ነው። እንግዲህ የዛሬው ዋናው መድረክ በተለይ ኢትዮጵያ በሚቀጥሉት ወይም ደግሞ በጳጉሜ ከ3 እስከ 5 በምታካሂደው የአፍሪካ የዓለም አቀፍ ወይ የአፍሪካ የአየር ንብረት ለውጥ ጉባኤ ላይ የሚሳተፉ የተለያዩ አካላት በዚህ ላይ እንዲሳተፉና በጉዳዩ ላይ ድጋፋቸውንም እንዲያደርጉ የሚያስችል ነው ዛሬ እንግዲህ ውይይት የተደረገው ማለት ነው። በተለይ በዚህ መድረክ ላይ የተሳተፉት አካላት የብሪቲሽ እንደዚሁም ደግሞ የኖርዌይና ሌሎች ኤምባሲዎች በተለይ የዘርፉ የሚሳተፉ አካላት ናቸው። ሌሎችም አካላት የተገኙበት ነው። እንግዲህ እነዚህ አካላት እዚህ ያለውን ኢትዮጵያ ውስጥ የተሰራውን ጉዳዮች ይህንን አየር ንብረት ለውጥ ለመቀነስ ወይ እንደዚሁም ደግሞ ኢኮኖሚውን ለመገንባት የተደረገውን ነገር አይተው ለዓለም አቀፉ ማህበረሰብ በማሳወቅ በዛ ጉባኤ ላይ የሚሳተፉ አካላት የልማት ድርጅቶች እንደዚሁም ደግሞ ዓለም አቀፍ ማህበረሰቦች በዚህ ላይ ድጋፋቸውን እንዲያደርጉ ያዩትም ነገር አመርቂ እንደሆነ ነው የገለጹት ማለት ነው።
ሐምራዊት በቀጥታ መስመራችን ላይ ተገኝተሽ ላደረስሽን መረጃ እናመሰግናለን። መልካም ቀን ይሁንልሽ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ከአፍታ ቆይታ በኋላ 4 ልጆችን በጉዲፈቻ 3 ልጆችን ደግሞ ባደራ ቤተሰብነት ተቀብለው እያሳደጉ የሚገኙ አንዲት እናትን የተመለከተ ጥንቅር ይኖረናል። ጠብቁን። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቪ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቪ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቪ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቪ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቪ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቪ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያውን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቪ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ ዕለቱ የዜና ኢትዮጵያ የአጀንዳ ጉዳያችን ተሻግረናል። የአጀንዳ ጉዳያችን ከዝናብ ጋር ተያይዞ የሚያጋጥም የኤሌክትሪክ ኃይል መቆራረጥ በስራቸው ላይ ጫና እያሳደረባቸው መሆኑን አስተያየት የሰጡ ነዋሪዎች ገልጸዋል። ይህንን መሰረት አድርገን ተጨማሪ መረጃዎችን ከሪፖርተራችን እንዲሁም እዚህ ስቱዲዮአችን ከሚገኙ እንግዳም እየተጋራን እንቆያለን። ሪፖርተራችን ብሩክ ተስፋዬ በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ ነው የሚገኘው። ጉዳዩን በተመለከተ ሙያዊ ምላሽና ማብራሪያ እንዲሰጡን ደግሞ እንግዳ ጋብዘናል። በኢትዮጵያ ኤሌክትሪክ አገልግሎት የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር ፈሪድ አብዱልሰላም እዚህ ስቱዲዮ ነው የሚገኙት። ስለመጡልን ከልብ እናመሰግናለን። ቀዳሚ የምናደርገው የብሩክን መረጃ ይሆናል። ከዝናብ ጋር ተያይዞ የሚያጋጥም የኤሌክትሪክ ኃይል መቆራረጥ በስራቸው ላይ ጫና እያሳደረባቸው መሆኑን በተለያዩ የስራ ዘርፎች ላይ የተሰማሩ ነዋሪዎች ለኢቲቪ ተናግረዋል። የኤሌክትሪክ ኃይል ተጠቃሚዎቹ ከፊታችን ባለው የክረምት የዝናብ መጠን ሊጨምር የሚችል በመሆኑ ከዚሁ ጋር ተያይዞ የኃይል መቆራረጥ ስጋት እንደፈጠረባቸውም ጭምር ነው የገለጹት። ጉዳዩን በተመለከተ ከብሩክ ጋር መጠነኛ ቆይታ ይኖረናል። ብሩክ እንደምን ቆየህ? ከኃይል መቆራረጥ ጋር በተያያዘ የኤሌክትሪክ ተጠቃሚዎች ምን ጫና እየፈጠረብን ነው የሚሉት? አስተያየታቸውና መልከታን አንተ ጠቅላላ አድርገህ ብታጋራን። አመሰግናለሁ ጌታቸው። እንግዲህ አሁን ወደ ክረምት እየገባን ከመሆኑ ጋር ተያይዞ በተለያዩ ቦታዎች ላይ ቅኝቶችን ለማድረግ ሞክረናል። በተለይም የኤሌክትሪክ አገልግሎት ጋር የተያያዘ ስራ ያላቸውን ሰዎች አነጋግረናል። በመካከለኛና ዝቅተኛ በሚባል የስራ ዘርፎች ላይ የተሰማሩ ሰዎችን ነው በአመዛኙ አስተያየታቸውን የሰጡን። በትልልቅ ከፍተኛ ኃይል የሚጠቀሙ የስራ ዘርፎችም ላይ ያሉ ሰዎች እንዲሁ አስተያየታቸውን ጠይቀናል። በዋናነት እንግዲህ ዝናብና ጠንከር ያለ ንፋስ በሚኖርበት ወቅት በምንፈልገው ልክ ምርታማ እንዳንሆን ጫና እየፈጠረብን ነው። መብራት ዝናብ ጠብ ካለ መብራት ይሄዳል የሚል ስጋት አለን የሚል ሀሳብ ነው ያላቸው። ይህ ሁኔታ ደግሞ ተደጋጋሚ መሆኑንና በተለይም ደግሞ በመካከለኛና ዝቅተኛ ሊባል በሚችል የስራ ዘርፎች ላይ የተሰማሩት ያነጋገርናቸው ሰዎች በስራቸው ለፈጠሯቸው የስራ እድል እንዲሁም ደግሞ በእለት ገቢ የሚተዳደሩ ከመሆናቸው አኳያ እንዲሁም ደግሞ ደንበኞች ያሏቸው በመሆኑ ለደንበኞቻቸው የሚፈለገውን አገልግሎት በጊዜ በጥራትና በሚፈለገው መጠን ለማቅረብ እክል እንደሆነባቸው ገልጸዋል። ይህ በመሆኑ ታዲያ የሚመለከተው የመንግስት ተቋም ለዚህ ጉዳይ መፍትሄ እንዲሰጠን እንፈልጋለን ሲሉ ሀሳባቸውን ሰጥተውናል። እንዲሁም ከፊት ያለው ጊዜ ክረምት ከመሆኑ ጋር ተያይዞ
የዝናብ መቆራረጥ ሁኔታው የዝናብ መጠኑ በጨመረ ቁጥር የኤሌክትሪክ ኃይል መቆራረጥ ሁኔታ ሊጨምር ይችላልና ከወዲሁ አንድ መላ ቢበጅለት የሚል ጥያቄና ሀሳባቸውን አክለውልናል። እኛም በተንቀሳቀስንባቸው አካባቢዎች ላይ የመብራት የመምጣትና የመሄድ ጉዳዮች እንዳሉ እንዲሁም ደግሞ ከዚህ ባለፈ መብራት ሲመጣ ከፍተኛ የሆነ የፓወር ፍላክቹዌሽን ወይም የኃይል ምጥጥኑ በሚፈለገው ደረጃ ባለመሆኑ ምክንያት በእቃዎቻቸው ላይ በንብረቶቻቸው ላይ ጭምር ጉዳትን እያስከተለባቸውም ጭምር ስለመሆኑ ሀሳባቸውን አጋርተውናል። ይህንን ሀሳቦቻቸውን እስኪ አብረን በጋራ ተከታትለን ነው እንመለስ። መብራት ዝናብ ሲኖር ይጠፋል። ያው ካልሰራን ደግሞ ከደንበኛ ጋርም ያለህ ግንኙነት ይሻከራል። ቀጠሮም አጠብቅም የምፈልገውም ደግሞ ፕሮግራም ባደረግከው ስኬጁልህን አጠብቅም። ያ ነገር ያው ብዙ የህይወት መስመርን ያበላሽባል። ምክንያቱም የምንተዳደረው በዚህ ነው። ካልሰራን ገንዘብ አናገኝም እኛ ማለት ነው። ያው እንትን አይደለም ተቀጣሪዎች ስለሆን እኛ በሰራው ልክ ነው የሚከፈል። አንድ ቀን መብራት ጠፍቶ ሲውል የአንድ ቀን ገቢክ ይቆማል ማለት ነው። ዛሬ ጠፍተዋል ማለት ነገ መስራት የምትችለውን የዛሬውን ነው ነገ የምትሰራው። ያን ያቃውስባል። ስኬጁልህን በሙሉ ያዘበራርቀዋል። ለአንድ ሰዓት ትናንትና እንዳያችሁት ቀኑን ሙሉ አካባቢው ላይ አልነበረም እና በብዛት ዝናብ ጠብ ባለ ቁጥር ይጠፋልና መብራት በስራችን ላይ ከፍተኛ የሆነ ተጽዕኖን እየፈጠረብን ያለው እናም መብራት ኃይል በእንደዚህ አይነት ጉዳዮች ላይ ተገቢውን የሆነ ክትትል አድርጎ ማስተካከያዎችን ቢያደርግልን በጣም ደስ ይለናል። ከከስተመሮች ጋር መግባባት አልቻልንም። በዚህ ምክንያት ከብዙ ከስተመሮች ጋር ግጭት እየፈጠረ ነው። ቀለም የምንቀባው በመብራት ነው። ሚስማር ምንመታው ምንሰራው ነገር በሙሉ የመብራት ነክ ነገሮች ስለሆኑ መብራት ጠፋ ማለት ቁጭ ማለት ነው። ስራችንን መስራት አልችልንም እና በዚህ ምክንያት ከብዙ አይነት ከስተመሮች ጋር እየተጋጨን ነው። ማስተካከያ ቢደረግ በጣም ደስ ይለናል። በዝናብ ምክንያት የሚቆራረጥ የኤሌክትሪክ ችግር እኛ ቶታሊ ስራችንን የምንሰራው ሙሉ በሙሉ በሚባል ደረጃ በመብራት ነው። የምታየው ማሽን ከኋላ ያለው በኤሌክትሪክ ነው ቶታሊ የሚሰራው፣ ሙሉ ለሙሉ በኤሌክትሪክ ነው የሚሰራው እና ሙሉ ለሙሉ አሁን ለምሳሌ ሙሉ ቀን የሚጠፋበት ጊዜ በዛ ሰዓት ስራችን ኦልሞስት 80 በመቶውን የምንሰራው ስራ ይቆማል። አሁን በአጋጣሚ እናንተ ከመምጣታችሁ ከአንድ ቀን በፊት መብራት ጠፍቶ ነበር። ኦልሞስት 3 ሰዓት አካባቢ ጠፋ፣ እስከ 11 ሰዓት አካባቢ ነው የቆየው። ማለት እንጃ ፒክ አወር ስራ የምንሰራበትን ሰዓት አልነበረም ማለት ነው። ግን ብዙ ጊዜ ይቆያል። ላይመጣም የሚችልበት ሁኔታ አለ። ስራ ዘጋግተን ስንወጣ ይመጣል አንዳንድ ጊዜ። ያ ብዙ ጊዜ ያልኩ የስጋቱ ማሽን ላይ ችግሮች ይፈጥራሉ ፍላክቹዌሽን ሲኖር። አንዳንድ ጊዜ ደግሞ ፍሪጅ ላይ የሚቀመጡ እቃዎች ስለሚኖሩ ለምሳሌ ወተት ሁለት ቀን ካልመጣ ወተት ልንደፋ እንችላለን። እንደዚህ አይነት ችግሮች ያጋጥማሉ። የፕሮዳክት ብክነት ራሱ ይፈጥራል። ስሜ ኃይሉ አለሙ እባላለሁ። በኮንስትራክሽን ዘርፍ ነው ያው የምሰራው እና አሁን ባለው ሁኔታ ላይ ትንሽ ዝናብ በዘነበ ቁጥር በጣም መብራት ተቸግረናል እና ለምሳሌ ጠዋት ከመጣ ማታ እስከ 12 ሰዓት የማይመጣበት ጊዜ አለ፣ ሙሉ ቀን የማንሰራበት ጊዜ አለ። ስለዚህ መብራት ገና ካሁኑ ያው ተቸግረናልና ያለው ነገር መብራት ኃይል እንደው መፍትሄ ቢሰጥና አሁን የኛ ስራ የኮንስትራክሽን ስራ በባህሪው የቆረጥክ አንዳንድ ግራይንደር እንጠቀማለን፣ ሊፍቶችም እንጠቀማለን እና ባለው ነገር ላይ በተለይ እንትኑ ፓወሩ የመቆራረጥ ነገር አለው እና እሱ ነገር ቢስተካከል። ክረምትም እየመጣ ነው። ከዚህ በኋላ ያለው ስራ ትንሽ ያው ከባድ ነው የሚሆነው ለኛ እና መፍትሄ ቢሰጥበት። ስሜ ሙልጌታ ይሽተላ እባላለሁ። የተሰማራሁት በፀጉር ሙያ ነው። በፀጉር ሙያ ላይ ነው። ስራ ላይ እንዳልኩ ነው። አንደኛ የምንሰራበት ማቴሪያል ሙሉ ለሙሉ ከኤሌክትሪክ ጋር የተገናኘ ነው። ሁለተኛ ኢኮኖሚካልም ችግሮች አሉብን። ኢኮኖሚካል ችግሮች ስንል እዚህ ጋር ያሉ የስራ ባልደረቦች እኔም የምንተዳደረው በዚሁ ነው። ስቲል የቤት ኪራይ ይኖርብናል። ሌላ ማህበራዊም ኢኮኖሚያዊም ችግሮችን እንትን የምንለው እዚህ ጋር ሰርተን ነው ማለት ነው እና ያው ጫና አለው። ደንበኞቻችን ላይ በግማሽ የሚሄዱበት አጋጣሚ አለ። ያው በመቀስ እንትን ብለን የቻልነውን አላስተካክለን ያው ጄኔሬተር ያለው በጄኔሬተርም የሚጨርስበት እሱም ሌላ ተጨማሪ ወጪ ነው፣ ተጨማሪ ኪሳራ ነው። እንደዛ የምንጨርስበት ሁኔታ አለ። ግን ብዙ ጊዜ በመቀስ የምንጨርሳቸው አጋጣሚዎች አሉ።
መብራት በደንብ ይጠፋል የሚል ስጋት አለን። ዝናብ ሲጥል መቆራረጥ እንትን ይኖራል የሚል ስጋት አለ። እንግዲህ ቀደም ሲል እንደተከታተልነው አስተያየት ሰጪዎቹ በእለት ተዕለት የስራ እንቅስቃሴዎቻቸው ላይ ጫና እየፈጠረ በመሆኑ በምርታማነታቸው ላይ አሉታዊ የሆነ ጫናን እየፈጠረ በመሆኑ ትልቅ ትኩረት ተሰጥቶት ክረምቱ ከመግባቱ በፊት መሰራት ያለባቸው ስራዎች እንዲሰሩ እንዲሁም ደግሞ በኤሌክትሪክ ማስተላለፊያ ቦታዎች ላይ ወይም ደግሞ በኃይል ማስተላለፊያ መስመሮች ላይ ያሉ ጥገና የሚያስፈልጋቸው ጉዳዮች ካሉ በጊዜ በመከወን ክረምት ዝናቡ ቢበረታም በተቻለ መጠን አገልግሎቱ ሳይቆራረጥ ማግኘት የምንችልበት ሁኔታ ቢፈጠርልን የሚል ሀሳብ ሰጥተዋል። እንዲሁም ደግሞ የኃይል መቆራረጥ ካጋጠመ በኋላ ለሁለትና ለሶስት ቀናት አንዳንድ ጊዜም ከዚያም ባለፈው ሁኔታ በቂ ኃይል ሳያገኙ የሚቆዩባቸው አጋጣሚዎችም እንዳሉ እንዲሁ ጠቁመዋል ማለት ነው። እንዲህ አይነት ሁኔታዎችን ታዲያ የሚመለከተው የመንግስት ተቋም የኢትዮጵያ መብራት አገልግሎት ተቋም ማለት ነው አገልግሎቱን በተሻለ መልኩ ማግኘት የምንችልበት እድል ቢፈጠር ችግሮች ከተፈጠሩ በኋላም የኃይል መቆራረጡ ካጋጠመ በኋላም ጥቆማ ከሰጠን በኋላ በፍጥነት ምላሽ የምናገኝባቸው ሁኔታዎች ቢፈጠሩልን የተሻለ ነው የሚል አስተያየታቸውን ሰጥተውናል ማለት ነው። ለጊዜ ያሉኝ መረጃዎች እነዚህ ናቸው። ጌታቸው ወደ እናንተ ላምራ። ብሩክ እናመሰግናለን። ለሰጠን መረጃ መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን። ይህንኑ ጉዳይ መሰረት በማድረግ እዚህ ስቱዲዮ እንግዳ ጋብዘን ተጨማሪ ማብራሪያ እየጠየቅን ቆይታ እናደርጋለን። እንግዳችን በኢትዮጵያ ኤሌክትሪክ አገልግሎት የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር የሆኑት አቶ ፈሪድ አብዱል ሰላም ናቸው። ከእሳቸው ጋር ቆይታችንን እንቀጥላለን። እንግዳችን ስለመጡ እጅግ አድርገን ነው የምናመሰግነው። እንግዲህ ቀደም ሲል ስንመለከት ነበር ባልደረባችን ብሩክ ያነጋገራቸው በርካታ የከተማችን ነዋሪዎች በተለያዩ የስራ ዘርፎች ላይ ያሉ በኤሌክትሪክ መቆራረጥ ስራቸው እየተፈተነ እንደሆነ ያነሳሉ። ነዋሪዎችም ደግሞ በየቤት ውስጥ አሁን ላይ አብዛኛው ኑሮ መሰረቱን ያደረገው የኤሌክትሪክ እቃዎች ላይ ነውና ነዋሪዎችም ሁሉም ሰው የሚያነሳው ችግር ነውና ክረምት ላይ እንዲህ አይነቱ የኃይል መቆራረጥ ችግር መንስኤው ምንድነው? እስካሁን ለምንድን ነው ከዚህ መውጣት ያልቻል ነው? እሺ አመሰግናለሁ። ያው አድማጮቻችን ደንበኞቻችን እንደገለጹት የህብረተሰቡ ህይወት ከጊዜ ወደ ጊዜ ከኤሌክትሪክ ጋር ቁርኝቱ እያደገ መጥቷልና ይህን ታሳቢ በማድረግ የኤሌክትሪክ አገልግሎት በርካታ ስራዎች እየሰራ ይገኛል። በተለይ የአየር ንብረት ክረምትን፣ ንፋስን መቋቋም የሚችል ኔትወርክ ከመገንባት አንጻር በተለያየ ፌዝ ፕሮጀክቶች እየሰሩ ይገኛሉ። ከዛ ባለፈ ክረምት ከመግባቱ በፊት ደግሞ የሚሰሩ ስራዎች አሉ። በአጠቃላይ ክረምት ዝናብና ንፋስን ይዞ ይመጣል። ኔትወርክ ደግሞ የኤሌክትሪክ መሰረተ ልማት የራሱን ስታንዳርድ ኦር ደግሞ ክሊራንስ ይፈልጋል። ከዛፎች ጋር፣ ከህንፃ ጋር፣ ከመሬት ጋር ዲስታንሱን ጠብቆ ነው አገልግሎት መስጠት የሚችለው። በዝናብና በንፋስ ወቅት የዛፎች ቅርንጫፎች መስመሮችን የሚነኩበት እርጥበት አየሩ በመሆኑ ኢንሱሌሽን በመውረድ ኤሌክትሪክ መቋረጥን የሚያጋጥምበት እንዲሁም ከጎርፍና አፈር መሸርሸር ጋር ፖሎች የሚወድቁበት እና እነዚህ ነገሮች ኤሌክትሪክ መቋረጥን እንዲሁም ደግሞ አደጋን የሚያስከትሉ ሁኔታዎች ናቸው። ከሌላው ጊዜ የበለጠ ተጋላጭ ያደርጓል ኔትወርኩ ማለት ነው። ስለዚህ ይሄ ተቋሙ ይሄን አውቆ ክረምት ከመግባቱ በፊት የ100 ቀን እቅድ በማዘጋጀት መስመር ላይ ያለው ችግር ምንድነው የሚል የፍተሻ ስራ ሲሰራ ቆይቷል ማለት ነው። ወደ 152 መጋቢ መስመሮች አዲስ አበባ ላይ ያሉ በመላው አገሪቱ ከ950 ይደርሳሉ። እነዚህ መስመሮች ላይ ጥልቅ የሆነ የፍተሻ ስራ ተሰርቷል። እዛ ላይ ተመስርተን ብዙ ግኝት አግኝተናል። መብራት እንዲቋረጥ አደጋ እንዲከሰት ሊያስችሉ የሚችሉ ግኝቶችን አግኝተናል። በጣም በርካታ ናቸው። አዲስ አበባ ላይ ብቻ ወደ 27000 ይደርሳሉ። እንግዲህ አሁን እነዚህን የመቅረፍ ስራ በሰፊው እየተሰራ ይገኛል ማለት ነው። ከከተሞች የኮሪደር ልማት ጋር በተያያዘ እንግዲህ መስመሮች በተለይ በደንብ በተሳለጠ መንገድ ውስጥ ለውስጥ እንዲቀበሩ በማድረግም በኩል አደጋም እንዳያጋልጡ የመቆራረጥ ጉዳዩም ደግሞ በዘላቂነት መፈታት የሚችልበትን መንገድ እየተሰራ እንደሆነ ይታወቃል። በአንዳንድ በኩል ግን ውስጥ ለውስጥ ባሉ መንገዶች ላይም እንደዚህ የተዝረከረኩ መስመሮች ምናምን አንዳንድ ጊዜ ይታያሉ። ለአደጋም አጋላጭ ይሆናሉ፣ ለመጥፋቱም መንስኤም ጭምር ይሆናሉ እና ይህንን በ9 ወር እቅዳችሁ ውስጥ ይዛችሁት ነበረ። እስካሁን ድረስ ምን ምን ስራዎች ተሰርተዋል? እንግዲህ ሁለት አይነት ኔትወርክ ነው ያለን፣ ከመሬት በላይና መሬት ውስጥ ያሉ አንደርግራውንድ የሆኑ መስመሮቻችን የተለያየ በተለይ ከመንገድ ከኮሪደር ጋር በተያያዘ የተለያየ ጉዳት የደረሰባቸው አሉ።
ስለዚህ ከዚህ በፊት በፕሮጀክት የተሰሩትን ጨምሮ አዳዲስ ማስፋፊያ እየተሰራ ይገኛል። አብዛኛው ተጠናቆ ወደ አገልግሎት የገባበት ሁኔታ አለ። በተለይ ችግር የነበረባቸው ለኃይል መቆራረጥ ምክንያት ይሆናሉ የተባሉ ተለይቶ ጥገና ሲደረግባቸው ነበር። ከዛ በተጨማሪ ደግሞ ያልደረሱባቸው አካባቢ ለማዳረስ በዚህ በጀት ዓመት ወደ 50 ኪሎ ሜትር የሚሆን መስመር ከአየር ላይ ወደ መሬት ውስጥ ለማስገባት ስራ የተጀመረበት ሁኔታ አለ። እንግዲህ እነዚህ ነገሮች ሲጠናቀቁ የግድ ወደ ሁሉም መስመር ወደ መሬት መግባት የለበትም። ከመሬት ከአየር ላይም ሆኖ ስታንዳርዱን ጠብቆ ከህንፃና ከዛፍ ርቆ በጥራት ከተዘረጋ መብራት የማይቆራረጥበት አስተማማኝ የሆነ ኔትወርክ መፍጠር ይቻላል ማለት ነው። ጥሩ። አቶ ፈሪድ ምናልባት አሁን ያለፈው የበልግ ወቅት ነው። ትንሽ ዝናብ ጠብ ሲል መብራት ሲጠፋ ነበረ፣ ሁላችንም የምናውቀው ጉዳይ ስለሆነ ነውና አሁን ደግሞ ረጅም ጊዜ የክረምት ወቅት ይመጣል፣ ዝናቡም ንፋሱም ይበረታልና የዚያን ጊዜ የኃይል መቆራረጥ ችግሮችን ለመፍታት ምንድን ነው ያደረጋችሁት ዝግጅት? ቅድም እንደገለጽኩት ፍተሻ አድርገን ችግሮችን ለይተናል። ከዛ ወደ ስራ መቀየር ነው። 27000 በላይ ግኝት አግኝተናል ብያለሁ። ያንን የሚሰሩ ከ93 በላይ ኮንትራክተሮች ተመልምሎ አውትሶርስ ተደርጓል። ስራው ኦሪየንቴሽን ተሰጥቷቸው ወደ ስራ ገብቷል። አብዛኛው እዛ ውስጥ አሁን ወደ 30% የሚሆነው ችግር ከዛፍ ጋርና ከዛፍ ጋር የተያዙ ናቸው። ወደ 8000 በላይ ማለት ነው። እሱን የማጽዳት ስራ በሰፊው እየተሰራ ነው። አሁን ላይ 56% አካባቢ ዛፍ ማጽዳት ስራው ተጠናቋል ማለት ነው። በቀሪ ቀናት ሰኔ ከማለፉ በፊት ቀሪውን የምንጨርስ ይሆናል። በተጨማሪ ፖሎች፣ ያረጁ ፖሎች እንዳይወርቁና አደጋ እንዳይፈጥሩ እነሱን የመቀየር ስራ እየተሰራ ነው። ከ6000 በላይ ችግር ያለባቸው ምሰሶዎች ተለይቷል። ወደ 4000ን ቀይረናል እስካሁን። በቀሪ ጊዜዎች እሱንም እናጠናቃለን። የክሊራንስ ችግር ያለባቸው ሌሎችንም በመለየት በአጠቃላይ ወደ ከ10000 በላይ የሚሆኑ ወይም ደግሞ ያገኘነውን ግኝት 40% እስካሁን ምላሽ ሰጥተናል። ምላሽ መስጠት ብቻ ሳይሆን የጥራትም ቁጥጥር ለማድረግ ከ62 በላይ የሱፐርቫይዝ የሚያደርጉ ባለሙያዎች ተመድቦ ቀን በቀን ክትትል እየተደረገ ቢያንስ እስከ ግንቦት መጨረሻ ወይም ደግሞ እስከ ሰኔ አጋማሽ ይህን ስራ አጠናቀን ክረምቱ ያለ ኃይል መቆራረጥ እንዲያልፍ ከሌላው ጊዜ በጣም በተለየ ጠለቅ ባለ ሁኔታ ዝግጅት ተደርጓል ማለት ነው። ኮንትራቱ መቼ ነው የሚጠናቀቀው ማለት ነው? አሁን የተሰጣቸው ኮንትራት ስራዎቹን ለማጠናቀቅ እስከ ግንቦት 30 ነው መጀመሪያ ታርጌት ያደረግነው። ምናልባት ጊዜ ካልበቃ ግን ሰኔ 15 ድረስ እናጠናቀቃለን። መልካም። በኢትዮጵያ ኤሌክትሪክ አገልግሎት የኔትወርክ ኢንፍራስትራክቸር እና ኦፕሬሽን ኤክሰለንስ ዳይሬክተር ፈሪድ አብዱልሰላም እዚህ ስቱዲዮአችን ድረስ መጥተው ላነሳነው ጥያቄ ለሰጡ ምላሽ ከልብ እናመሰግናለን። እጅግ አድርጌ አመሰግናለሁ። የቅዳሜ መልክ በልዩነት ለእርሶና ለቤተሰቦ የሚመጥኑ ለሰው የቀረቡ ጉዳዮችን ይዞ እየመጣ ነው። የቅዳሜ መልክ የኛ መልክ። ጸጋዋ ብዙ በሆነችው ሀገራችን ሊታዩ ሊጎበኙ የሚገባቸው ስፍራዎችና ባህሎች አያሌ ናቸው። በቅዳሜ መልክ የመዳረሻ ሰዓታችን ወደ ሀገራችን ሀብቶች አብረን እንጓዛለን። የሀገራችንን ጨምሮ የአውሮፓ ትላልቆቹ ሊጎች ተጠናቀዋል። ክረምቱን የአውሮፓም የተቀረው ዓለም ክለቦች ፊታቸውን ወደ ተጫዋቾች ገበያ ያዞራሉ። የቅዳሜ መልክ ስፖርት በተመረጡ ስፖርታዊ ጉዳዮች ሰፋ ባለ አየር ሰዓት በቅዳሜ መልክ። የቅዳሜ አንዱ መልክ ገበያው ነው። ልዩ ገበያዎችን በመላው ሀገሪቱ ዞረን እንፈልጋለን። በቅዳሜ መልክ የወደድነውን እንገዛለን፣ እንሸጣለን። ጥበባዊ መረጃዎች፣ የጠቢባን ልዩ እይታ፣ አስደናቂ አስገራሚ የጥበብ ስራዎች የሚቀርብበት የቅዳሜ መልክ የጥበብ ገጽ ላይ የኑሯችን ገጽ ሲፈተሽ መልኩ ምን ይመስላል? በቅዳሜ መልክ ውጣ ውረዳችን፣ ማግኘት ማጣታችን፣ ደስታና ሐዘናችን ሁሉ የእኛነታችን መገለጫ የኑሯችን ዘይቤ ነው።
ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። አሁን ወደ ሪፖርተሮቻችን የቀጥታ መረጃዎች መለስ እንላለን። እየተሰራ ባለው የጤና ሪፎርም የሕክምና ባለሙያዎች ጥያቄ በአጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኙ እንደሚሰራ ከንቲባ አዳነች አቤቤ ተናግረዋል። ከአዲስ አበባ ከተማ የተለያዩ ጤና ተቋማት የተውጣጡ የሕክምና ባለሙያዎች የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ቃል በተለያዩ ጉዳዮች ዙሪያ ከአዲስ አበባ ከተማ ከንቲባና ከተለያዩ የስራ ኃላፊዎች ጋር ውይይት አካሂደዋል። በውይይቱ የተነሱ ሀሳቦችን ሊያጋራን ሪፖርተራችን መሀሪ አለሙ በቀጥታ መስመራችን ላይ ነው የሚገኘው። መሀሪ እንደምንልሃል። በተለይ ከጤና ባለሙያዎች ጥያቄዎች ጋር በተገናኘ ቀደም ሲል እንዳልነውም በአጭር በመካከለኛና በረጅም ጊዜ ይፈታሉ የሚሉ የጥያቄዎቻቸው ጉዳይም ተነስቷል እና በውይይቱ እንደው የተነሱ ዋና ዋና ነጥቦችን ብታጋራን። አመሰግናለሁ ጌታቸው። እንግዲህ ከሰሞኑ የአዲስ አበባ ከተማ አስተዳደር ከተለያዩ ተቋማት ጋር ውይይት ሲያደርግ እንደነበረ እናስታውሳለን። በተለይም በመጀመሪያው ቀን ወይም ደግሞ ከ3-4 ቀን በፊት ከንግዱ ማህበረሰብ ጋር ውይይት እየተደረገ የነበረው ማለት ነው። እንግዲህ በተለይም ከዚህ ከመሸጫ ቦታዎች ጋር በተገናኘ እንዲሁም ከዚህ የንግድ ስርዓቱን ማሳለጥ ማዘመን ላይ እየተሰሩ ያሉ ስራዎችን በተመለከተ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከንግዱ ማህበረሰብ ጋር ውይይት ማድረጋቸው ይታወሳል። እንግዲህ በተለይ በዚህ በንግድ ስርዓቱ ላይ የሚያጋጥሙ ችግሮችን በቀጣይ በምን መልኩ መፈታት አለባቸው በሚለው ዙሪያ ሰፋ ያለ ውይይት ማድረጋቸውን እናስታውሳለን። ከዚሁ ባለፈ ደግሞ እንግዲህ በአጠቃላይ ከመምህራን ጋርም እንደዚሁ ውይይት ነበር ከአንድ ቀን በፊት ማለት ነው፣ ከትላንት በስቲያ ከመምህራን ጋር በነበረ ውይይትም እንግዲህ መምህራን የተለያዩ ጥያቄዎችን ያነሳሉ። እንግዲህ በእነዚህ በሚያነሷቸው ጥያቄዎች ዙሪያ ከተማ አስተዳደሩ ጋር ሰፋ ያለ ውይይት እንደነበረ እኛም የታዘብነው ጉዳይ ነው። ላብነትም ስንመለከት እንግዲህ ለመምህራን የሚሆኑ ሆስፒታል ግንባታ እየተከናወነ ይገኛል። እሱ ያለበት ሁኔታ ምን ይመስላል የሚል ነገር አንዱ የተነሳው ጥያቄ ነበር። ከዚሁ ባለፈ ደግሞ የመምህራን መኖሪያ ቤት ግንባታን በተመለከተም እንደዚሁ የተነሳ ሀሳብ እንደነበረ እናስታውሳለን። በተለይ በዚህ 75 ለ25% በሚለው ዙሪያ በተለይ ከንግድ ባንክ ጋር ስምምነት በመፍጠር የመምህራንን የመኖሪያ ቤት ግንባታ ወይም ደግሞ የመኖሪያ ቤት ችግር ለመፍታት እየተሰራ ያለውን ነገር በተመለከተም እንደዚሁ ከቀረቡት ጥያቄዎች መካከል ይጠቀሳሉ። እንግዲህ ከተማ አስተዳደሩ እነዚህን ሁለት ተቋማት ውይይት መደረጉ ይታወሳል። እንግዲህ በትላንትናው ዕለት ደግሞ ከጤና ባለሙያዎች ጋርም እንደዚሁ ሰፋ ያለ ውይይት ነበር የነበረው ማለት ነው። እንግዲህ ከዚህ ከጤና ባለሙያዎች ጋር የነበረውን ውይይትም ስንመለከት ባጭሩ ምንድነው የሚመስለው? በተለይ ነጻ ሕክምናን በተመለከተ የሕክምና ባለሙያዎች ነጻ ሕክምና ሊያገኙ ይገባል የሚል ነገርም የተነሳ ጉዳይ ነበር። ከዚህ ባለፈም ከትራንስፖርት ጋር ከመኖሪያ ቤት ግንባታ ጋር በተገናኘና ሌሎች መሰል ጥያቄዎችም ተነስተው ነበር። እንግዲህ ከነዚህ ጋር በተገናኘም እንግዲህ ምላሽና ማብራሪያ ተሰጥቶባቸዋል። ምላሽና ማብራሪያዎችን እንግዲህ የተለያዩ የስራ ኃላፊዎች እንዲሁም የከተማ አስተዳደሩ ከንቲባ አዳነች አቤቤም እንደዚሁ ምላሽና ማብራሪያ ሰጥተዋል። እንግዲህ ይህን ስንመለከት እንግዲህ ምላሽና ማብራሪያውን ለመስጠት በተለይ ምላሽ የሚያገኙበት ስርዓት ደረጃ በደረጃ ወይም ደግሞ በአጭር ጊዜ የሚፈታ ጉዳይ አለ፣ በመካከለኛ ጊዜ የሚፈጅ እና የሚመለስ አለ። ከዚሁ ባለፈ ደግሞ ረጅም ጊዜ ተወስዶ ምላሽ የሚያገኝ ጥያቄ የተነሳበት ሁኔታ እንደነበርም በዛ ላይ ከንቲባዋ ያብራሩት ጉዳይ ነበር ማለት ነው። እንግዲህ በአጠቃላይ እነዚህ ተቋማት በተለይ ከከተማ አስተዳደሩ ጋር መግባባት፣ ሀገራዊ ጉዳዮች ላይ መግባባት ለመፍጠር የሚያስችል እንደነበር የተነሳ ጉዳይ ነው ማለት ነው። ጌታቸው መሀሪ ላደረስከን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። ከዚሁ ጋር በተገናኘ እየተሰራ ባለው የጤና ሪፎርም የሕክምና ባለሙያዎች ጥያቄ በአጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኙ እየተሰራ ስለመሆኑ ከንቲባ አዳነች አቤቤ ተናገሩ። ከአዲስ አበባ ከተማ የተለያዩ ጤና ተቋማት የተውጣጡ የሕክምና ባለሙያዎች ከአዲስ አበባ ከተማ ከንቲባና ከተለያዩ የስራ ኃላፊዎች ጋር ውይይት አድርገዋል። መሀሪ አለሙ ዝርዝር አዘጋጅቷል። የአዲስ አበባ ከተማ አስተዳደር በከተማዋ ከሚገኙ የጤና ተቋማት ከተውጣጡ ባለሙያዎች ጋር ውይይት አካሂዷል። ውይይቱ በዋናነት በተለያዩ ጉዳዮች ዙሪያ በጋራ መግባባት የሚያስችሉ ሲሆን ከባለሙያዎቹ ለቀረቡ ጥያቄዎች የከተማዋ ከንቲባ አዳነች አቤቤ ምላሽ ሰጥተዋል። እኔ ከምኒልክ ነው የመጣሁት። ምኒልክ ብቻ ነው መታከም የምችለው። ሌላ ቦታ ሄጄ የመታከም መብት የለኝም። ምንድነው ሲባል ሰርኩላር ተላልፈዋል፣ ከፍለ ነው የምትታከመው ነው። ይሄም እንዲታሰብበት እዛው ውስጥ ሆነን ታመን ከዛ በሽታ መጥቶብን ሪፈር ወደ ጥቁር አንበሳ ስንሄድ ከፍለ ነው የምትታከመው ከተባልኩ
ምኑን ሰራውኝ እኔ? ጥቅማችን ቅድም የተባሉት ሄልዝ ኢንሹራንሳችን ደረጃ እርገት ይሄ በደንብ ቢታይና ለዚህ መፍትሄ ቢሰጠን እያልኩኝ ሁሉም ሰራተኛ እንደ ጤና ጣቢያ ለብል እየሰራን ያለንበት ሁኔታ መኖሩን እንዲታወቅ ስራ አናቆምም ግን እናንተም እዩና ከኛም ውጭ ያሉ በዚህ ምክንያት የወጡ ሰዎችም ካሉ ቀረብ አድርጎ በማወያየት ዲስከስ በማድረግ እኛንም ብትረዱን እላለሁ። አመሰግናለሁ። አንድ ሰው አቅሙ እየጨመረ በሄደ ቁጥር ችሎታው እያዳበረ እየሄደ በሄደ ቁጥር ኬሪየሩ እየጨመረ ይሄዳል እንጂ ባለበት ቀጥ የሚልበት ነገር መኖር የለበትም። አሁን ኬሪየር የአንድ ቢኤስሲ ነርስ እንዲያው ከነርሱ ብነሳ ሂደ የሚያቆመው 9,000 ብር ነው። ሐኪሞች የጤና ባለሙያዎች ትልቅ የሀገር ባለውለታ ናቸው። ወደፊትም ባለውለታ ሆናችሁ ትቀጥላላችሁ። የእናንተን ስራ የሚመዝን ጥቅም የለም፣ የሚመጥንም የለም። ምን ችለውን ያክል ከሀገሪቱ ሀብት ከከተማችን ሀብት እናንተ ጋር ለማድረስ ወደ ኋላ የምንለው ነገር የለም። እስከዛሬም አላልንም። ይሄንን ከግንዛቤ አስገቡ። የሌሎች መጠቀሚያን ሆነን ብላችኋል። አትሁኑ፣ ግድ የለም አትሁኑ። ማንም ድንገት ተነስቶ አፕ ኤንድ ዳውን ገለባብጦ የሆነ ፕሮጀክት አቁሞ ደሞዝ አድርጎ በልቶ ሚንገራገጭ ሀገር የለም የትም ሀገር ቢሆን። አጠቃላይ ከባለሙያዎች የሚነሱ ጥያቄዎችን ምላሽ ለመስጠት ደረጃ በደረጃ መፍትሄ እንዲያገኙ እየተሰራ ስለመሆኑም ከንቲባው አብራርተዋል። በጥቅሉ የቤት ማጣት፣ የጥቅማ ጥቅም ፓኬጅ፣ የተለያየ የትራንስፖርት ሰርቪስ፣ ሌሎችም ወቅቱም ደግሞ ያመጣቸው በየጊዜው እየጨመሩ እያደጉ የመጡ ፍላጎቶች በአንድ ጊዜ አይመለሱም። በረጅም ጊዜ በመካከለኛ ጊዜና በአጭር ጊዜ የምንመልሳቸውን አሁን እዚህም የገለጽኩላቸውን ለይተን ቅደም ተከተል አስይዘን እንመልሳለን። ሌላው በእለቱ የተነሳው ጉዳይ መገናኛ ብዙሃንም ሆኑ ማህበራዊ ሚዲያዎችን በመጠቀም የሕክምና ባለሙያዎችን ስም የሚያጎድፉ አካላት ከድርጊታቸው ሊቆጠቡ እንደሚገባም ባለሙያዎች አሳስበዋል። ብዙ ሚዲያዎች፣ ብዙ ፊልሞች፣ ብዙ እንትኖች ምንም ተው ሚል የሌላቸው በሚመስል መልኩ ሐኪሙን ሲሰድቡት ቆይተዋል። አሁንም እየተሰደበ ነው። ግን እንዲህ አይነት ሕክምና እንዲህ አይነት ስድብ ሐኪምና ጤና ባለሙያ በሚሰደብበት ቦታ ላይ እንዴት አድርገን ነው ከታካሚዎቻችን እምነት የምናገኘው? ስፔሲፊክ ሰው ያጠፋ ካለ ያ ስፔሲፊክ ሰው የሚዳኝበት የራሱ የሆነ መንገድ አለው። ግን ሁሉንም ጤና ባለሙያ በሚዲያ እንደዚህ ዲፌም ሲደረግ እንዴት ዝም ይባላል? ጤና ባለሙያዎቹ ከውይይቱ ባለፈ በከተማዋ የሚገኙ የተለያዩ ፕሮጀክቶችን የጎበኙ ሲሆን ፕሮጀክቶቹ አበረታች ናቸውም ብለዋል። ከዚህ በፊት በሶሻል ሚዲያ የምናያቸው ግን ደግሞ አይን ያየውን ነው የሚያምነውና በአይናችን ያየነው ነገር እጅግ በጣም የሚያስደምም ነው። እንዲያው ይሄንን አይቶ አለማመን፣ ይሄንን አይቶ አለመመስከር፣ ይሄንን አይቶ እንዲያው አለማድነቅ የሰውኛ ባህሪ ከሌለን በስተቀር በጣም አይዶን ነው ምንም ለመናገር እንደምችል አላውቅም። ብዙ አይነት ጫና ያለባት አገር ናት እቺ አገር። በዚህ መሃል በመርፌ ቀዳዳ እየተሸለከ የሚሰራው ይሄ ሁሉ ፕሮጀክት አንደኛ ታሪክም እየሰራችሁ ስለሆነ ልትመሰገኑ ይገባል። ውይይቱ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ሀሳብ ነው የተካሄደው። 25 60 90 25 60 90 የማን ነው? በአዲስ ቀን የሀገር ጉዳይ አድርገን ወደ ተመለከትነው ሌላ ርዕሰ ጉዳይን የምናልፈው የቆዳ ኢንዱስትሪዎችን በማዘመን የአምራች ዘርፉን ተወዳዳሪነት ማሳደግ እንደሚገባ ተገልጿል። ኢንዱስትሪው ተቋማዊ ክፍተቶች ያሉበት በመሆኑ አዳዲስ አሰራሮችን በመንደፍ ዘርፉን ኢኮኖሚያዊ ፋይዳ እንዲኖረው ማድረግ ይገባልም ነው የተባለው። መሐመድ አልቃድር። ኢትዮጵያ በዓለም በቁም እንስሳት ሀብቷ ከቀዳሚዎቹ ተርታ ብትመደብም የቆዳ ሀብቷን በተገቢ መንገድ አለመጠቀሟ ይነሳል። በቆዳው ሴክተር ባለኝ ኤክስፒሪየንስ ትልቁ ቻሌንጅ እየሆነ የመጣው አገሪቱ ገቢ እያገኘች አይደለችም። ይሄ የሆነበት ዋናው ምክንያት የቆዳ ውጤት ወይም ኳሊቲ መረጣ እንለዋለን በእኛ ከጊዜ ወደ ጊዜ እየቀነሰ መምጣት ነው። ችግሩ ከእቤት ነው የሚጀምረው። ሆነ ለመናገር በስነ ስርዓት እርዱን ካለማድረግ ይጀምራል። ከዛ መሀል ላይ ከደላሎችም ጭምር ይመጣል። ፋብሪካ ላይ የኬሚካል እጥረት አለ። እሱን ላይ ሲደመር ዘርፉ ላይ በእርግጥ ችግር እየሆነ ነው። ግን ደግሞ ችግር አለ ተብሎ ደግሞ አገሪቷ ከምታገኙ ጥቅም ወደ ኋላ አንል።
የቆዳ ኢንዱስትሪውን ለማዘመንና የአምራች ዘርፉንም ተወዳዳሪነት ለማሳደግ በዘርፉ ላይ መነቃቃቶች መኖራቸው ይነገራል። በይበልጥ በአምራቹ በኩል ከዚህ ቀደም ከነበረው የተሻለ በኳሊቲ አሁን ታይ ከሆነ በጣም ተፎካካሪና ተወዳዳሪ የሆኑ ውጤቶችን እያመረትን እንገኛለን። ከበቆዳ የሚሰሩ አብዛኞቹ ምርቶቻችን በራሳቸው ባላቸው ልዩ የሆነ ተፈጥሮ በዓለም አቀፍ ገበያ በተለይ ለጓንት ምርት ለጎልፍ ግላብም በጣም ተመራጭ ናቸው። እያንዳንዱ ቆዳ በጣም ተጠንታና በተላልቅ ዲዛይነሮች ደግሞ ወደነው የምንሰራ ስለሆነ ስራሱ ለኛ አንዱ ያመጣልን ትልቅ ዘርፍ ነውና ምንወደው በጣም እናከብረው በጣም ለኢትዮጵያም ደግሞ ትልቅ ቫልዩ ያለው ውጤት ስለሆነ እያመረትን ያለነው እሱ ራሱ አንዱ እንደ ትርፍ ነው የሚቆጠረው። ኢቲቪ በአዲስ ቀን ዝግጅቱ የቆዳና ቆዳ ውጤቶች ያሉባቸው ክፍተቶች እንዴት ሊታረሙ ይገባል የሚለውን ጠይቋል። ኢንዱስትሪዎቹ ተቋማዊ ክፍተቶች ያሉባቸው እንደሆኑም በዚሁ ተነስቷል። ይህንን የኢንዱስትሪ ዘርፍ በማዘመንም የሀገር ውስጥ ምርትን የመጠቀም ባህልን ለማሳደግ እየተሰራ ነው ተብሏል። እንግዲህ እንደ ኢንዱስትሪ እኛ ብሩህ ነገር ወደፊት አለ። አሁን ያለንበት ግን ከባድ ፈተና ውስጥ ከባድ ቻሌንጅ ውስጥ ነው ያለነው። አንደኛው የዚህ የግብአቱ ጥራት ከጊዜ ወደ ጊዜ ማሽቆልቆል። ስለዚህ ይሄ ሲነርጂ ይፈልጋል። ሚኒስቴር መስሪያ ቤቶች የሚመለከታቸው መስሪያ ቤቶች በጋራ መስራት ይጠበቅብናል። ሁለተኛው ሰው ሰብሰብ ብሎ እየኖረ ስለሆነ በሚኖርበት አካባቢ ቄራዎች ቢስፋፉ፣ ስለዚህ እቃው ፐርሸብል ስለሆነ ወዲያው ተነስቶ ወደ ፋብሪካዎች ይገባል። ስለዚህ ያለው ሰው ሰራሽ ጥራት ችግር ከጊዜ ወደ ጊዜ ማሻሻል ይቻላል። ቆዳ ውጤቶችን በተመለከተ ከተኪ ምርትን ከመተካከት አኳያ እንደ መንግስት ስትራቴጂ ራሱ ዲቫይስ ተደርጓል። የተኪ ምርት ስትራቴጂ እንደ ማኑፋክቸሪንግ ኢንዱስትሪ የህብረተሰቡም አሁን የአመለካከት ለሀገር ውስጥ ያለው ለቆዳ ውጤቶች ያለው አመለካከት እየተቀየረ መጥቷል። ሀገር ውስጥ ያሉ ፋብሪካዎች ለ120 ሚሊዮን ህዝብ የሚሆን ማቅረብ ይጠበቅባቸዋል። ስለዚህ አንድም ያሉትን በዛ ደረጃ መሄድ አለባቸው። ኢንዱስትሪዎችን መስራቱ መስፋት አለበት። ስለዚህ አጠቃላይ የሀገር ውስጥ ምርት የመጠቀም እንትኑ እያደገ ነው ያለው። የገበያ ትስስርም ከውጭም ወደ ውጭም ደግሞ ኤክስፖርት ተደርጎ እንደ ሀገር የውጭ ምንዛሬ መገኘት አለበት። ከዚህም አኳያ ሰፊ ስራዎች እየተከናወኑ ነው። የቆዳ ውጤቶችን ለስራ ዕድል ፈጠራ እንዲሁም በዓለም ገበያ ላይ ተወዳዳሪ ለመሆን ችግሮችን መፍታት እንደሚገባም በአዲስ ቀን የሀገር ጉዳይ ዝግጅት ላይ ተነስቷል። እንቀጥላለን ተመልካቾቻችን። ቀደም ሲል ጠብቁን ወዳልናችሁ ዘገባ ነው የምንሻገረው። ቤተሰባቸው ልጆችን በጉዲፈቻ ሲያሳድጉ ተመልክተው እሳቸውም ልጆችን የማሳደግ ፍላጎት እንዳደረባቸው ይናገራሉ። የዛሬዋ ባለታሪካችን ፍትህ ተስፋዬ አሁን ላይ 4 ልጆችን በጉዲፈቻ 3 ልጆችን ደግሞ በአደራ ቤተሰብነት ተቀብለው እያሳደጉም ይገኛሉ። ባልደረባችን አያንቱ ምሩ ከእኚህ እናት ጋር ቆይታ አድርጋ ተከታዩን አዘጋጅታለች። ከራስ አንደበትን እንከታተል። ፍትህ ተስፋዬ ይባላለሁኝ። የ7 ልጆች እናት ነኝ። 4ቱን በጉዲፈቻ ነው የወሰድኳቸው። እንዲሁም 3ቱን የአደራ ቤተሰብ ነኝ። 2ቱ የአካል ጉዳት አለባቸው እና ደግሞ የአንዷ ልጄ ደግሞ የልዩ ፍላጎት ያላት ልጅ ናት። የመጀመሪያው እሷ ነች። ኪያ ትባላለች። ቀጥሎ መንትዮቹን እነሱ 2ቱን ነው የወሰድኩት። አቢሜሌክና አብላኬ ይባላሉ። በኋላ ደግሞ ሜላትና ማርክን ነው የወሰድኩት። እነሱ በጣም ጓደኛ ማቾች ናቸው። በጣም ይዋደዳሉ። የመጨረሻዎቹ ግን ዳኒና ምህረት ናቸው። ማነው አልጋውን ማንጠፍ የሚችል? ልጅ በጉዲፈቻ መውሰድ ከልጅነቴ ጀምሬ የምፈልገው ነገር ነው። ምክንያቱም አያቶቼ በጉዲፈቻ ልጅ ወስደው አሳድገዋል። ወላጆቼም እንዲሁ ያሳደጓቸው ልጆች ነበሯቸውና በቤተሰቦቼ ውስጥ እያየው በምሳሌነት እያሳዩኝ ያየሁት ነገር ነው። በሀገራችን ነባራዊ ሁኔታ እንደሚታወቀው ወደ 4.5 ሚሊዮን ህጻናት ወላጅ እንደሌላቸው ጥናቶች ያመለክታሉ። እንዲሁም ደግሞ በተቋማት ውስጥ የታቀፉ ከ9500 በላይ የሚሆኑ ህጻናት አሉና ልጆች በእኔ እምነት በወላጅ እቅፍ ውስጥ ማደግ እንዳለባቸው አምናለሁ። በተደጋጋሚ መጀመሪያ የወሰድኳቸው ልጆች
የነሱን ፕሮሰስ ለማድረግ መላለስ ነበር ወደ ተቋምና እንደዚህ ልዩ ፍላጎትም ያላቸው የአካል ጉዳትም ያለባቸውን ልጆች በምታይበት ጊዜ ትልቅ ኬር ተሰምቶኝ ነው በቃ ብችል ባደርግ ግን አንድ ቀን በቃ እንደምችል አወኩ። እኔ ትንሽ ኤፈርት ነው የሚጠይቀው። አንድ ልጅ ሁለት ልጅ እኔ መውሰድ ብችልና አራያ መሆን ብችል ብዙ ሰዎች በቤታቸው ከኔ የተሻለ ፋሲሊቲ ያላቸው አቅም ያላቸው ሰዎች አሉና እነዛ ሰዎች መበረታታት ይችላሉ ብዬ አመንኩኝ። መቼም በእኛ ሀገር ስደት ትልቅ ከሆነም በኋላ ይመስለናል። በጉዲፈቻም የሚወሰዱ ልጆች ስደት ነው የሚሄዱት። እኔ ስደት ብዬ ነው። ምክንያቱም የማያውቁት ባህል የነሱ ያልሆነ ከለር ውስጥ በጥሩ ሁኔታ ሊያድጉ ይችላሉ። ያደጉ እንዳሉ አውቃለሁኝ። ግን ልዩ እንደሆኑ እየተሰማቸው ነው የሚያድጉት። ሌሎች መድረስ፣ ለሌሎች ያለንን ማካፈል ያለብን ይመስለኛል። የኔ ምኞት ልጆቼ እንዲያድጉ በጤናም በትምህርትም በእውቀትም ፈጣሪያቸውን ፈርተው እንዲያድጉ ደግሞ ሌሎችን እነሱ ያገኙትን ፍቅር ለሌሎች እንዲያካፍሉ እነሱም ደግሞ ትልቅ ሆነው ጤነኞች ሆነው ለሌሎች እንዲተርፉ እመኛለሁኝ። በጣት ከሚቆጠሩ ሰዎች መካከል ቁንጮ የሆኑ ባለሙያ ናቸው። ከምንም በላይ ደግሞ ዋና የስነ ምግባር አምባሳደር የሕክምና ተደርገው ይጠቀሳሉ። እንግዲህ የሕክምና ሙያ ሲማሩትም በጣም ከባድ ነው፣ ሲኖሩትም በጣም ከባድ ነው። 10 ነበርን ሴቶች ውጭ ለትምህርት የተላክ ነው። ስመጣ ግን እኔ ብቻዬን የመጣሁት እና ዓላማ ያለው ሰው ያሰበበት ቦታ ላይ ይደርሳል። በአጭር መቅረት የለበትም። መማር አለበት። ሴቶች መማር አለባቸው። እውቀት ከማድረግ የሚመጣ ነው፣ ከመማር ብቻ ይመጣ አይደለም። በመማሬ እኮራለሁ። አትጅብን እያሉ እግር ስር እየወደቁ አገልግይን ብለው እነሱን ሰምተሽ ህዝብ ስለኖር እግዚአብሔር ክብር ይገባሻል። የሰው ህይወት በእጃችን ላይ እንደሆነ ያንን አውቃለሁ። ከኛም በኋላ ማናቃቸው የልጅ እንደዚህ እያለ ደግሞ በማናቃቸው ሰዎች መካከል ያለን ድልድዮች ነው። ቀጭን ድልድይ ነው። ዜና ኢትዮጵያ ይቀጥላል። ከውጭ መረጃ ምንጭ ወዳገኘነው ዝርዝር ዘገባ እናልፋለን። የአሜሪካ የንግድ ፍርድ ቤት የትራምፕን ታሪፍ አገደ። የፌዴራል ፍርድ ቤቱ እገዳውን የጣለው ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ከትላልቅ እስከ ዕለታዊ የፍጆታ ምርቶች ላይ ከፍተኛ ታሪፍ በመጣላቸው ነው። ፍርድ ቤቱ የትራምፕ ውሳኔ ተገቢ አይደለም፣ ስልጣናቸውንም አላግባብ ተጠቅመዋል ብለዋል። ዛህራ መሐመድ ዝርዝር አላት። የአሜሪካ የንግድ ፍርድ ቤት የትራምፕን ታሪፍ አግዷል። የፌዴራል ፍርድ ቤቱ ፕሬዚዳንት ዶናልድ ትራምፕ ከግዙፍ ቢዝነሶች እስከ ዕለታዊ ወደ አሜሪካ የሚገቡ ምርቶች ላይ ከፍተኛ ታሪፍ መጣላቸው ተገቢ አይደለም ብሏል። ለእገዳው መነሻ የሆነው ክስ የተመሰረተው ከውጭ እቃዎችን በሚያስገቡ የወይን አስመጪና የብስክሌት መሸጫ ሱቅን ጨምሮ በ5 አነስተኛ የንግድ ተቋማት ነው። ፍርድ ቤቱም የትራምፕ ከፍተኛ ታሪፍ በአሜሪካ የኢኮኖሚ ፖሊሲ ላይ ትልቅ ጉዳት አድርሷል በሚል ነው እገዳውን የጣለው። የንግድ ፍርድ ቤቱ ዳኞች ትራምፕ የአደጋ ጊዜ ሕግን ተጠቅመው በሁሉም ሀገራት ላይ ታሪፍ ለመጣል ስልጣናቸውን አላግባብ ተጠቅመዋል ሲሉ ተናግረዋል። በዚህም ፍርድ ቤቱ ከአብዛኞቹ ሌሎች የንግድ አጋሮች ጋር ስምምነቶች ከመደረሳቸው በፊት የትራምፕን ዓለም አቀፍ የታሪፍ ጭማሪ እንዲቆም በማድረግ ዘላቂ ትዕዛዝ እንዲሰጥ ወስኗል። አስተዳደራዊ ትዕዛዞችን ተግባራዊ ለማድረግም የ10 ቀናት ቀነ ገደብ እንዲሰጥ አዟል። ትዕዛዙ ትራምፕ በቻይና ላይ የጣሉትን የ30 በመቶ ታሪፍ ከሜክሲኮና ከካናዳ በሚመጡ አንዳንድ ሸቀጦች ላይ የጣሉትን 25 በመቶ ታሪፍ እንዲሁም ወደ አሜሪካ በሚገቡ አብዛኞቹ ምርቶች ላይ ያለውን የ10 በመቶ ታሪፍ ዓለም አቀፍ የታሪፍ ጭማሪን ያስቆማል። ነገር ግን የንግድ ፍርድ ቤቱ ትዕዛዝ
በንግድ ማስፋፊያ ህጉ ተገዢ በሆኑት በተሽከርካሪዎችና በተሽከርካሪ መለዋወጫዎች እንዲሁም በአልሙኒየም ላይ ያሉ 25% ታሪፎች ላይ ተጽዕኖ አይኖረውም ተብሏል። ይህን ተከትሎ ታዲያ የትራምፕ አስተዳደር ይግባኝ ጠይቋል። ሆኖም ግን የፋይናንስ ተቋማትና ነጋዴዎች በውሳኔው ደስ ተሰኝተዋል። የፍርድ ቤቱን ትዕዛዝ ተከትሎ የአሜሪካ ዶላር ከፍ ብሏል። በተለይም እንደ ዩሮ፣ የንና የስዊዝ ፍራንክ ባሉ ምንዛሬዎች ላይ ከፍተኛ ጭማሪ አሳይቷል። መረጃው የቢቢሲና የሮይተርስ ነው። የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ደግሞ ከተከታዩ ጥንቅር እንከታተል። ወደ ዜና ኢትዮጵያ የስፖርት መረጃ እናልፋለን። በአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ ቼልሲ ሪያል ቤቲስን በመርታት ዓመቱን በዋንጫ አጠናቀቀ። ቼልሲ አራቱንም የአውሮፓ እግር ኳስ ማህበር ውድድሮች በማሸነፍ ቀዳሚው ክለብ ሆኗል። ነጻነት ጃን ያለው ባለፉት 3 ዓመታት በአዲሱ የክለቡ ባለቤት ቶድ ቦይሊ ስር 1.7 ቢሊዮን ፓውንድ በማውጣት ለተጫዋቾች ግዢ ያዋለው የእንግሊዙ ክለብ ቼልሲ በሌላኛው አዲሱ አሰልጣኝ ኢንዞ ማሬስካ እየተመራ ፍሬን ማፍራት ጀምሯል። በአውሮፓ ኮንፈረንስ ሊግ የፍጻሜ ጨዋታ የስፔኑን ክለብ ሪያል ቤቲስን የገጠመው ቼልሲ አጀማመሩ መልካም ባይሆንም አጨራረሱን በማሳመር 4-1 በመርታት የዋንጫው ባለቤት ሆኗል። የ33 ዓመቱ አንጋፋውና ስኬታማው ተጫዋች ኢስኮ ያመቻቸውን ኳስ ኤዛልዙሊ ገና 9ኛው ደቂቃ ላይ በማስቆጠር ሪያል ቤቲስን ቀዳሚ ቢያደርግም በሁለተኛው አጋማሽ ተሻሽሎ የቀረበው የኢንዞ ማሬስካ ቡድን በኢንዞ ፈርናንዴስ 65ኛ ደቂቃ ግብ ወደ ጨዋታ ሲመለስ ኒኮላስ ጃክሰን 70ኛ፣ ጄደን ሳንቾ 83ኛውና ካይሲዶ 91ኛው ደቂቃ ላይ ተጨማሪ ኳስን ከመረብ በማሳረፍ ክለቡን ለስኬት አብቅቷል። ሰማያዊዎቹ በአውሮፓ ኮንፈረንስ ሊግ ጉዞ እስከ ግማሽ ፍጻሜ ጨዋታዎች ፈታኝ ቡድን ያልገጠማቸው በመሆኑ የዋንጫ አሸናፊነት እድላቸው የሰፋ እንደሆነ ሲነገር ቢቆይም በታሪክ ለመጀመሪያ ጊዜ በአውሮፓ መድረክ ለፍጻሜ የበቃው የስፔኑ ክለብ ሪያል ቤቲስ ቀላል ግምት አላገኘም። ይሁንና ከፕሪሚየር ሊጉ ይልቅ በዚህ መድረክ በርካታ ወጣት ተጫዋቾችን የተጠቀሙት ኢንዞ ማሬስካ በሁለተኛው አጋማሽ ባደረጉት መሻሻል ይህንን ዋንጫ ማሳካት ችለዋል። አሰልጣኙ ከጨዋታው በኋላ በሰጡት አስተያየትም በመጀመሪያው አጋማሽ ቢፈተኑም በሁለተኛው የጨዋታ ምዕራፍ ስኬታማ ሆነው ዋንጫውን በማሸነፋቸው ደስተኛ እንደሆኑ ተናግረዋል። ይህንን ለሚጠብቁት ደጋፊዎችና ብዙ ወጪ ላወጣው ክለብ ይህ ይገባል ሲሉም ኢንዞ ማሬስካ አስተያየታቸውን ሰጥተዋል። 27ኛው ደቂቃ ላይ ማሉ ጉስቶን በመተካት ወደ ሜዳ ገብቶ ጥሩ እንቅስቃሴን ማድረግ የቻለው የቡድኑ አምበል ሪስ ጄምስ ተቀያሪ ወንበር ላይ በመቀመጡ እንዳልተከፋና በተገኘው ውጤት ደስተኛ መሆኑን ተናግሯል። ለመጀመሪያ 2 ግቦች መቆጠር ምክንያት የሆነው ዝምተኛው ተጫዋች ኮል ፓልመር በአጭር ምላሹ ቼልሲ በአውሮፓ የሚዘጋጁ ሁሉንም ዋንጫዎችን ያሸነፈ ብቸኛ ክለብ በመሆኑ ደስተኛ መሆኑን ተናግሯል። በእንግሊዝ ፕሪሚየር ሊግ 4ኛ ደረጃን ይዞ በማጠናቀቅ የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆን ከቻለው ቼልሲ ይልቅ በላሊጋው 7ኛ ሆኖ ላጠናቀቀው ሪያል ቤቲስ የዋንጫ ትርጉሙ ብዙ መሆኑን በርካቶች ከጨዋታው በኋላ አስተያየታቸውን ሰጥተዋል። ለዚህም እንደ ማሳያ ከቀረቡት ጉዳዮች መካከል ሪያል ቤቲስ የቀረበለትን ቲኬት ሙሉ በሙሉ ሽጦ በርካታ የክለቡ ደጋፊዎች ታሪካዊ ድላቸውን በስታዲየም ውስጥ ሲጠባበቁ ቼልሲ በአውሮፓ እግር ኳስ ማህበር የተሰጠውን 12500 ቲኬት ሽጦ አለመጨረሱና ጥቂት ደጋፊዎች ብቻ ስታዲየም መገኘታቸው ተነስቷል። አንጋፋው ተጫዋች ኢስኮ ክለቡን ለስኬት ለማብቃት በተቃረበበት የምሽቱ ጨዋታ በውሰት ክለቡን እያገለገለ የሚገኘው አንቶኒ በማርኮ ኩኩሪያ ጉያ ስር ተሸሽጎ ሲያመሽ ከማንቸስተር ዩናይትድ በውሰት ቼልሲን እያገለገለ የሚገኘው ጄደን ሳንቾ በበኩሉ ተቀይሮ በመግባት ተጨማሪ ግብ በማስቆጠር ለእንግድነት በሄደበት ክለብ ዋንጫን አሸንፏል።
ክቡራን ተመልካቾቻችን ከእኩለ ቀን 6 ሰዓት አንስቶ በተለያዩ ጉዳዮች ከእናንተ ጋር ቆይታ ሲያደርግ የነበረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ዜና ኢትዮጵያን እየመራን ማህሌት ታደለና ጌታቸው ይግዘው ከዳይሬክተራችን ገዛይ ዳዲ እንዲሁም ከዜና ኢትዮጵያ አዘጋጅ ፋሲካ ያሌውና ከመላው የስቱዲዮና የስርጭት ባለሙያዎቻችን እንዲሁም ከካሜራ ባለሙያዎቻችን ጋር በመሆን አብረናችሁ ነበር። ለአብሮነታችሁ ሁላችሁም ከልብ እናመሰግናለን። ብሩክ